ከምትወዳት ልጅ ሊሆን ይችላል። እንዲሁም አብርሃት የፍቅር ህይወት ውስጥ ካለች ሴት የሚሰጥህን ፍንጮች ወደ ተግባር መቀየር ካልቻልክ፣ አንደርስታንድ ማድረግ ካልቻልክ፣ እመነኝ የወደድካትን ሴት የራስ ለማድረግ ከፍቅረኛ ጋር ያለህን የፍቅር ህይወት ራሱ ጤነኛማ አድርገህ ለማርዘም በጣም ነው የምትቸገረው። እኛ ውስብስብ ነን እናምናለን። ነገር ግን እናንተ ነገሮች ቀጥታ ዳይሬክት እንዲመጡላችሁ ብዙ ጊዜ ብትጠብቁ ከኛ እንደዛ ማግኘት አትችሉም። ምን ማድረግ ይቻላል? ተፈጥሮ ነው። ነገር ግን እመነኝ ዛሬ እነዚህ ማነሳቸውን ፍንጮች ሴት ልጅ ከሰጠሃች አንደርስታንድ እንድታደርጋት የፈለገችው ነገር አለ። አንተን ለመቀበል የወደድካት ሴት አሊያም ደግሞ አብራክ ለመሆን ከአንተ እንዲስተካከሉ አሊያም ደግሞ እሱ እንደዚህ አይነት ሰው ነው እንዴ ብላ መረዳት የፈለገችው ነገር ሲኖር የፍቅር ህይወት ውስጥ አብራችሁ ከሆነ እንዲስተካከል አሊያም ደግሞ እንዲፈርስ አንተ ሙቭ ኦን እንድታደርግም ሊሆን ይችላል። ብዙ ነገር እንድታስተካከል ራስህንም እንድታይ ምን አይነት ቦታ ነው የቆምኩት ከማን ጋር ነኝ የሚለውንም በደንብ እንድትረዳ የሚያደርጉ ናቸው። ምን ካደረክ ትንሽ ፎከስ ካደረክና ከኔ ጋር የተወሰኑ ደቂቃዎችን ኢንቨስት ካደረክ ከሴት ልጅ የምታገኛቸው ፍንጮች የፍቅር ህይወትን ሊሆን ይችላል፣ የወደድካትን ሴት ሊሆን ይችላል፣ አንተ አንደርስታንድ እንድታረግ የሚረዳክ ነው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ እንደዛሬ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ከታች ሰብስክራይብ የምትለዋ ጽሑፍ ትኖራለች፣ እሷን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ታዲያ ለብዙ ወንድሞቻችን እንደርስ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ዝምታ ነው። ከሴት ልጅ የዝምታን ፍንጭ ካገኘክ በታሪክ አንተም ዝምታን እንዳትመርጥ። ምን ሆንሻል ብለህ ምንም ካለችህ ስፔሻሊ በእርግጠኝነት ወስናለች እሷ አንተ እርምጃ እስክትወስድ አሊያም ላጠፋው ኦር ለተፈጠረው ነገር መፍትሄ እስክትፈልግ እድል እየሰጠች ነው አብራ ከሆነች ያለችው። ነገር ግን ዝምታዋን በደንብ የሚያንጸባርቅልህ ምን አይነት ድርጊቶቿ መሰለ? ከዚህ በፊት የምትልክልህ ቴክስት አይነቱ ከተቀየረ፣ መጠኑ ከተቀየረ እና የምትልክበት ጊዜ ፈጽሞ ከበፊቱ ለየት ካለ፣ አብራችሁ ናችሁ ልታወራ ስትሞክር፣ ማውራት ስንል ዝም ብሎ አይደለም። አንዱ አንዱን ሀሳብ እየተቀያየረ አንደርስታንድ መደራረግ፣ መተዋወቅ፣ ያንን ማድረግ አለመፈለግ፣ ስታወራት መልስ አለመስጠት፣ እንደፈለግ እሺ የሚሉ ነገሮችን መረጠች ማለት በጣም የሴት ልጅ ዝምታ ትልቁ ጨዋታ ነው። ታውቃላችሁ አይደለ? በዛ ውስጥ የምታስተላልፍልህ ትልልቅ መልክቶች አሉ። መጀመሪያ መስተካከል ያለበት ነገር አለ። መጀመሪያ ያጠፋኸው ነገር አለ። መጀመሪያ እኔ ነግሬክ አንተ ያላደረግከው ነገሮች አሉ እያለች እየነገረች ነው። መመለስ ካለብህ ወደኋላ ተመልሰ ሪቪው ማድረግ አለብህ። ገና ፍቅረኛ ያሉንችም ልቀርባት ኦር አብራኝ እንድትሆን እየጠየኳት ነው ካልክ ደግሞ እርቀትን ከጠበቀች፣ ዝምታን ከመረጠች፣ ምንም አይነት መልስ ማሰጥ ከሆነ ፍላጎት እንደሌላት እየነገረች ነው። አሊያም ደግሞ ፍላጎቷን አሳይታኛለች ካልክ ደግሞ ወዲያው ኢሚዲየትሊ ባውንደሪዋን ጥሳል ወይም ያሳያሃት ነገር አለ ማትፈልገውን የነገረች። መስተካከል ያለበትን ነገር በቀላሉ ማስተካከል ትችላለህ። ነገር ግን የሴት ልጅ ዝምታ ስሜቷን ማንጸባረቅ ማቆም፣ ከዚህ በፊት ማትነግርህ ማታሳውቅ ነገር የለም። አሁን እሱን ማድረግ ታቆማለች። ስለዚህ ዝምታዋን በታሪክ እንዳታልፈው። ዝምታዋ ውስጥ ምንም አልሆንኩም የሚል ምላሽ ሊሄድ ነው ጥዬክ፣ ይህን ግንኙነት ላቆም ነው፣ መለያየት ፈልጋለሁ የሚል ትልቅ መልስ አለው። ስለዚህ ልለያት አልፈልግም ካልክ በስነስርዓት ገፋ አድርገህ መጠየቅ መቻል አለብህ። በቃ አይ እንደፈለገች ትሁን ካልክ ተመሳሳይ ከሆነ ጊዜ በኋላ በዛው ትቀራለች። ምን ወስደህ ቆየን ተለያየን እኮ ትልሃለች። ኦልሬዲ ከአንተ ጋር ስሜቷ ሲለያይ ነው በቃ ዝምታ የምትመርጠው። ሙሉ በሙሉ ለአንተ ያላት ስሜት እየወረደ እየቀዘቀዘ፣ በዛ ላይ ደግሞ አንተም ዝምታን የመረጥክበት ጊዜ በረዘመ ቁጥር እያበቃ ይሄዳል። በታሪክ ማለፍ የሌለብህ ፍንጭ ከወደድካት አብራክ እንድትሆን ከፈለግ ወይም ፍቅራችሁ እንዲዘልቅ ከፈለግ የሴት ልጅን ዝምታ በዝምታ እንዳታልፈው። ሁለተኛው ሴት ልጅ ካሳየች ወይም ከሰጠች ማለፍ የሌለብህ ትልቁ ፍንጮች አሁንም ትወደኛለህ አይነት መልእክት ያዘሩ ነው።
ብዙዎቻችን እንጠይቃለን። አሁንም ትወደኛለህ? አሁንም እንደ በፊቱ ነው የምትፈልገኝ? አሁንም አንድ አይነት ነገር ለእኔ ታደርጋለህ? የሚሉ ጥያቄዎችን የምትጠይቅ ከሆነ ያ ማለት ትልቅ የደህንነት ስሜት እየተሰማት እንዳልሆነ የሚነግር ነው። በአንተ ላይ በፍቅራችሁ ላይ ወይም አብራክ ለመሆን በጣም በእርግጠኝነት ነው የምነግርህ። በእርግጠኝነት ከአንተ ጋር ለመሆን የሚሆን ከአንተ ጋር ለመቀጠል ስሜት እየተሰማት አይደለም። ያስለመድካት ነገር ካለ አስቀርተሃል። ከዚህ በፊት የምትሰጣት የምታሳያትና እንዲሰማት የምታደርጋቸው ስሜቶች ሳይዛቸውን ቀይረሃል፣ አሊያም አይነታቸውን ቀይረሃል። እናንተ ምንድናችሁ? ልክ ፍቅር ውስጥ ስትገቡ የመቀዝቀዝ የኔነት ስሜት ሲሰማችሁ ወይም የምታሳይ የፍቅር ስሜቶች በቃ የኔ ናት ብለህ ወደ ሌላ ነገሮች ላይ ትኩረትን ሽፍት ልታደርግ ትችላለህ። የዛኔ ግን መርሳት የሌለብህ እሷን ሌላ ዓለም ላይ እንደምትወረውራት ነው። እንዳሁኑ ደህንነት የማጣት ላይ አይወደኝም ነበር እንዴ? እሺ እስክለው እየጠበቀ ነበር እንዴ? ቢወደኝማ እንደዚህ አያደርግም። እንደ መጀመሪያ አይወደኝም የሚሉ ሀሳቦች ውስጧ ቶሎ ቶሎ ይመጣሉ። በዚህ የተነሳ ራሱ ቶሎ ካንተ ለመራቅ፣ ቶሎ ግንኙነቱን ለመተው፣ ቶሎ ሀሳቧን ለማስቀየር ይረዳታል። ነገር ግን አንድን ሴት በጥያቄዎች መልክ አሁንም ትወደኛለህ፣ አሁንም እንደ በፊቱ ለኔ ያለ ስሜት አልተቀየረም የሚሉ ጥያቄዎችን ስትጠይቅህ በዝምታ እንዳታልፍ። ትልቅ የደህንነት ጥያቄ እየተሰማት ነው። ኮንፈርት እያጣች ነው። ከአንተ ጋር መሆኗ ልክ እንዳልሆነ ማሰብ ጀምራለች ማለት ነው ሴት ልጅ። ስለዚህ እነዚህ ጥያቄዎች ስትጠይቅ ወይም እነዚህን ፍንጮች ስትሰጥህ ምንድን ነው መመለስ ያለብን? ለምን ጠየቅሽኝ? ምንድን ነው የተቀየረ ነገር? ምን ሀፕን አድርጎ ነው? ምናልባት ሳላቅ ያደረኩት ነገር ሊኖር ይችላል። እንዴት ልናስተካክለው እንችላለን? እንደዚህ የተናገርሽበት ምክንያት በእርግጠኝነት በቂ ምክንያት ሊኖርሽ ይገባል። ንገሪ፣ አብረን እናስተካክለዋለን። በቀላሉ የምትፈታበት መንገድ ነው እንደዚህ አይነት ኬዝ ሲፈጠር። ነገር ግን አሁንም እንደ በፊት አትወደኝም ጭቅጭቅ እንዳይመስልህ። ብዙዎቻችሁ እንደዛ ነው የምታስብ። ያንን ነገር ስታሳይህ በምስጋና ቢስ እንደሆነች እንዳታስብ። ሁሌ የምንፈልገው ምንድን ነው? እኛ የደህንነት ስሜት፣ ቀጣይነት ያለው ባህሪያችሁ፣ ድርጊታችሁና ስሜታችሁን በጣም እንፈልጋል። ያ እንደተቀየረ ስታስብ የምትጠይቅ ወይም የምታነሳው ኢሹ ነው። በስነስርዓት ብትመልስ ሞር ግንኙነታችሁን ታጠነክራላችሁ። ሶስተኛ፣ ሴት ልጅ እንደወደደች ወይም እንደፈለገች ለማሳየት ላይሆን ይችላል። ነገር ግን በውስጧ ለአንተ የመውደድ ስሜት ሲኖራት በትልቁ የምትሰጥ ፍንጭ ምን እንደሆነ ታውቃለህ? ስለ አንተ በጣም በጥልቀት ትጠይቅሃለች። ያንተን ፐርሰናል የሆኑ ጥያቄዎችን ትጠይቅሃለች። አንተ እኮ እንደወደድካት ነግረሃት ሊሆን ይችላል። አብራክ እንድትሆን እያሳየክ ሊሆን ይችላል ፍቅርን። እሷ ግን እንደወደደች እንዳፈቀረች ስሜታዊ በሆነ መንገድ አታሳይህም። ለምሳሌ በምሳል አብራክ ዴት በመውጣት እንደ ፍቅረኛ አክት በማድረግ ምናምን አታሳይህም እንደዚህ አይነት ሴት። ነገር ግን ጥያቄዎችን ከጠየቀች እሷ ስለአንተ ማወቅ ፈልጋለች። ካሳያት ፍቅር ወይም ካሳያት ስሜት በላይ እሱ ማን ነው? ነገ አብሬው ብሆን አያሳምመኝም? ነገ አብሬው ብሆን ምን አይነት ፐርሰናሊቲ ነው የሚጠብቀኝ የሚለውን ማወቅ ትፈልገች። ይሄ ሰው ማን ነው? ምን ይወዳል? ምን ይጠላል? ባውንደሪ ምንድን ነው የሚለውን ማወቅ ትፈልገች። በዛ ላይ ተመስርታ ፍቅሯን ብትሰጥን ለእሷ ጠንካራ ስሜት እንዳለ እንዲሰማት ወይም ለእሷ ጠንካራ ስሜት እንዲያድር ማድረግ ትችላለች ማለት ነው። አንዳንዶቻችን በጣም ስሜታዊ ልንሆን እንችላለን። ጀስት ምንም ሳታውቅ ፍቅር ውስጥ ገብታ ብዙ ልትጎዳ ትችላለች አንድ ሴት። ነገር ግን ይሄ በጣም ብልህ የሆኑ ሴቶች ከስሜታዊነት ነፃ የሆኑ ስሜታቸውን መቆጣጠር የሚችሉ ስሜታቸውን መቆጣጠር ካልቻሉ እንደሚጎዱ የሚያውቁ ሴቶች የሚከተሉት መንገድ ነው። እንደወደደች በዚህ መንገድ ልታሳይ ትችላለች። ነገር ግን ስሜታዊ ከሆነችና ፍቅሯን ቶሎ ከሰጠች ፍቅሯን ካሳየች በቀላሉ የምትገኝ እንደወደች እንድታስብም ልታደርጋት ትችላለች። ስለዚህ አካሄድህን በማየት ሊሆን ይችላል፣ ሁኔታህን ለማወቅ ሊሆን ይችላል። አሊያም ሚዛን ላይ ልታስቀምጠው ፍቅርን ስትፈልግ በጣም ጥልቅ የሆኑ ጥያቄዎችን የምትጠይቅ ፐርሰናል የሆኑ ጥያቄዎችን የምትጠይቅ ሴት የእውነት ስትፈልግ፣ የእውነት ስትወድ፣ የእውነት የፍቅር ግንኙነት ውስጥ አብራህ መሆን ስትፈልግ መኖር የምትፈልገው የፍቅር ህይወት ስሜት የተሞላ ሳይሆን በብልሃት የተሞላና እውነተኛ እንዲሆን ነገ ማትጎዳ አምና የተቀበለችው ማንነት እንዲኖር ሲፈልግ ግን ዲብዳው እልም ያለ ፍቅር ውስጥ ኖራ ላታሳይ ትችላል። ስለማታሳይ ላይመስልህ ይችላል። ላታውቁት ስለምችል ነው። ግን በትልቁ እንደወደደች የምታውቅበት ይህንን ፍንጭ ታገኛለህ ከሴት ልጅ። ጥልቅ የሆኑ ጥያቄዎችን ስለአንተ ፐርሰናል የግል የሆኑ ነገሮችንም ማወቅ ትፈልጋለች። አራተኛው አንተም መውደድ ካቆመች ሴት ወይም ከማትወድ ሴት የምታገኛቸው ፍንጮች አሉ።
እነዚህን ማመን መቀበል መቻል አለብን። ምክንያቱም ምን መሰላችሁ፣ አንዳንዴ ጥንካሬያችን የሚመጣው የኛ የሰው ልጆች አንፈልግም የተባልንበት ቦታ ላይ ትግል በመፍጠር ነው። ከዛ ቦታ ፊትህን አዙረ ለመሄድ ብዙዎቻችን ጥንካሬው የለን። ግን የሚያስፈልገን ዋናው ጥንካሬ የማንፈለግበት ወይም ትክክለኛ የማይገባን ምልክት ፍንጮች ከምናገኝበት ቦታ መሄድ ነው። ርቀትን መጠበቅ ከዚህ በፊት ብዙ ጊዜ ተናግሬያለሁ። ራስን ማክበር፣ ለራስ ቅድሚያ መስጠትና ከማይፈለጉ ቦታ ፊትን አዙሮ መሄድ የሚያስከብር የሚያስወድድና ተቀባይነትን የሚያስገኝ የራስን ዋጋ ማወቅ መቻል ነው ትልቅ ሚና የሚጫወተው ላይፋችን ላይ። ስለዚህ አንድ ሴት ካልወደደች ወይም ህይወቷ ውስጥ እንድገባ ካልፈለገች፣ ህይወት ውስጥ ደግሞ የነበረች ሴት ሲያበቃ ለአንተ ያላት ፍቅር የምታደርገው ለአንተ ቅድሚያ መስጠት ማቆም፣ በአንተ በትንሹም በትልቁም የምትቀና ልጅ ማቆም ናት። እችኛዋ ማለት ፍቅር ግንኙነት ውስጥ አብራ ያላት ሴት ናት። የትገባ የተወጣ ከማን ጋር ነበር የለም ዴድ የሆነ ስሜት ልትቀርባት ስትሞክር መሸሽ፣ ከዚህ በፊት የምታደርጓቸውን የነበሩ ነገሮች በሙሉ ማቆም፣ ለዛ ፍላጎት ማጣት ነው። ይሄ በቃ አልፈልግም እንለያይ ምናምን የሚል ቃል አትጠቀምም ደረቁን። ነገር ግን የሆነ ግጭት ሲፈጠር በቃ እናንተ እኮ አብቅቷል የግንኙነታችን ከዚህ በኋላ ጣዕም የለውም የሚለው በትልቁ የሚያሳይክ ፍንጭ ነው ከአንተ መለየት እንደፈለገች። ወይ ፈርታት ሊሆን ይችላል፣ ወይ ኢንሴኪር የሆነችበት ጉዳይ አለ። ምናልባት ደግሞ ገና እኮ ነኝ ብላም ሊሆን ይችላል፣ አላለቀም ፍቅሩ ብለሽ። ግን የዛኔ ራስን ስታከብር፣ ክፍተት ስትፈጥር፣ ርቀትን ስትጠብቅ፣ ወይም ስፔሱን ስትሰጣት ያንን ያስፈለገችውን ልትነቃ ትችላለች፣ ወይም በደንብ ልታጣጥመው ትችላለች። በዛው ከቀረች በቃ ያንተ አልነበረችም፣ ያንተ አይደለችም። ሌላኛዋ ደግሞ ምንም አይነት እድል አትሰጥህም። ስትደውል አታነሳም። ይህ ትልቅ ፍንጭ እኮ ነው። በቃ አንዳንዴ ትንሽ ከወደድናችሁ ስትደውሉ እናነሳለን፣ ቴክስት ስትልኩ እንመልሳለን። ፈጣን የሆነ እና አክቲቭ እንሆናለን። እንደዚህ አይነት ነገሮች ላይ እንገናኝ ስትላት እምቢ አትልም። አንተን ለማወቅ አንተን ለመግባባት እምቢ አትልም። ነገር ግን ትልቁ የምትሰጥ ፍንጭ ደረቅ ነው። በቃ ምንም አይነት እድል የሌለው ወደ እሷ ማስቀርብ፣ ብትቀርባት ራሱ ፍቅረኛ ለማድረግ በጣም ትከብድሃለች። በቃ ሸክም ነው የምትሆንብን። ያስታውቃላ። መላላት፣ ስስ መሆን የምታውቁትን ሴትነታችንን አታሳይህም። በቃ ምንም አይነት 0% ፍላጎት የሌላ ሴት። ስለዚህ ከከበደች፣ ከጠነከረች፣ በመንገዷን ከዘጋችብህ፣ በምን መንገድ ልታገኛት ፊል ልታደርጋት ካልፈለግ ታውቀዋለህ። ውስጥ ጋዘር የሚያደርግ እሷ ድርጊቶች፣ እሷ የምታሳይ የምትሰጥ ነገሮች ጋዘር ያደርጋሉ። ስለዚህ ልብህን ማዳመጥ ከቻልከው፣ ካመንከው፣ መቀበል ከፈለግ በስነስርዓት የሚታዩ ፍንጮች ናቸው። ስለዚህ ይሄንን ካገኘክ ምን ማድረግ አለብን? እንደነገርኩ ርቀትን መጠበቅ አለብን። ትግላችን የማንፈለግበት ቦታ እንዳይሆን፣ ትግላችን ከራሳችን ጋር ሲሆን ቀለል ይልልናል። ሀሳቤን ከወደዳችሁትና ካመናችሁት፣ ስፔሻሊ ደግሞ ከተቀበላችሁት እባካችሁ ወደ ተግባር ለመቀየር ወደኋላ እንዳትሉ። ሁኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ኮሜንት ማድረግ፣ ሼር ማድረግና ላይክ እንዳይረሳ። ሰላም